ይህ ልጅ በጣም አስቸጋሪ ልጅ ነው። አስተማሪዋ በእንግሊዘኛ መጽሐፍ እንዲያነብላት ጠይቋለች። ልጁም የመጽሐፉን ትቶ በራሱ እየፈጣጠረ ማንበብ ይጀምራል። አስተማሪዋም ትናደድበትና ናውጣ ትለዋለች። ሂሳብ ፈተና ላይ በጣም ቀላል ጥያቄ ሰጥተዋል። 3 ሲባዛ በ9 የሚል ጥያቄ አለ። ልጁን ጥያቄውን ትቶ ሌላ ነገር ማሰብ ይጀምራል። ልጁ ፀሐይ ነኝ ብሎ ያስባል። ከዛም 9 ፕላኔቶች አሉ። በመንኮራኩርም 3 ቁጥር ብሎ ያሰባትን ፕላኔት ይዟት ይሄድና ከ9 ቁጥር ፕላኔት ጋር ያጋጫታል። በዚህም ግጭት ምክንያት 9ኛ ያላት ፕላኔት ትሰበራለች። ከዛም 3 ብቻ ተቃራለች ይልና 3 ሲባዛ በ9ን 3 ብሎ ይመልሳል። አይ ልጅነት! ልጁ ፈተናውን መድፈን እንደሚችል 100% እርግጠኛ ነው። አንዱ ልጅም መልሱን ምን አልከው ብሎ ይጠይቀዋል። ልጁም ፈገግ እያለ የመለሰውን መልስ ይነግረዋል። ጥያቄዎቹ በጣም ቀላል ጥያቄዎች ነበሩ። ልጁ ግን ፈተናውን 0 ነበር ያመጣው። ወደ ቤትም እንደደረሰ ፈተናውን ቤተሰቦቹን ማስፈረም አለበት። የፈተናውን ውጤት አይቶ ቤተሰቦቹ እንዳይገርፉት ስለፈራ የፈተና ወረቀቱን ውሾቹ እንዲበሉት ያደርገዋል። እቤትም እንደደረሰ ለወላጆቹ ውሾቹ የፈተናውን ወረቀት በሉብኝ ብሎ ይነግራቸዋል። በዚህም የተናደዱ አባቱ ይጠፈጥፈዋል። የልጁ ስም ኢሻን ይባላል። አንድ ቀን ትምህርት ቤት ውስጥ ጓደኞቹ የተጫወቱበት ያለውን ኳስ ያነሳና ከግቢ ውጭ ወረውረዋል። በዚህም የተናደደው ልጅ ኢሻንም መጥቶ ያንቀዋል። ኢሻን ቤት እንደደረሰ የጓደኛውን ወላጆች ይመለከታል። ኢሻን ልጁን ስለመታው ይቅርታ እንዲጠይቀው ለማድረግ ነበር የመጡት። በዚህም ምክንያት አባትየው በንዴት ይመተዋል። ኢሻን በጣም አስቸጋሪ ልጅ ከመሆኑ የተነሳ የትምህርት ቤቱ አስተማሪዎች በሙሉ አንድም ሳይቀር ነበር የሚጠሉት። አንድ አስተማሪም ለወላጆቹ ኢሻን በሁሉም ትምህርት ፈተናውን 0 እንዳመጣ ትነግራቸዋለች። ዳይሬክተሯም ልጃችሁ አእምሮ ችግር ሳይኖርበት አይቀርም ትላቸዋለች። እውነቷን ነው ያስብላል። ከታላቅ ወንድሙ ጋር ሲነጻጸር በጣም ሰፊ ልዩነት ነው ያላቸው። የሚገርመው ነገር ደግሞ የኢሻን ታላቅ ወንድም ከትምህርት ቤቱ አንደኛ የሚባል ጎበዝ ተማሪ ነው። ኢሻን ደግሞ 3ኛ ክፍልን 2 ጊዜ ደግሟል። አንድ ቀን እንደውም ኢሻን ታላቅ ወንድሙን የውሸት የሐኪም ቤት ደብዳቤ ጽፎ ከትምህርት ቤት ለመጫወት እንዲቀር አድርጎታል። ዳይሬክተሯ ኢሻንን ከትምህርት ቤት ብታባርረው በጣም ደስ ይላታል። የኢሻን አባት በጣም ነው የሚበሳጭበት። ነገር ግን ምንም ያክል ትምህርት ቤት ላይ መጥፎ ልጅ ቢሆንም የአእምሮ በሽተኛ እንዳልሆነ ግን ያውቃል። ለአንድ ጓደኛው የሚደውልና ወደ ሌላ ትምህርት ቤት ያስመዘግበዋል። ይህ አዲሱ ትምህርት ቤት በጣም ጥብቅ የሆነ ትምህርት ቤት ነው። ኢሻን እንደ ድሮ አይነት ያልተገባ ባህሪ ያሳያለሁ ቢል ከባድ ቅጣት ነው የሚጠብቀው። ኢሻንም በር ላይ ቆሞ ቤተሰቦቹ ሲሄዱ ይመለከታቸዋል። ከዛም ማልቀስ ይጀምራል። እናቱና ወንድሙ ኢሻንን ጥለው መሄድ አልፈለጉም ነበር። የኢሻን ባህሪ እንዲስተካከል ግን እዚህ ጥለውት መሄድ ነበረባቸው። የኢሻን ቤተሰቦች ያልተረዱት ነገር ግን ከሂሳብና ከቋንቋ ትምህርት በተሻለ የስዕል ችሎታ እንዳለው ነው። ኢሻን ካለምንም ትምህርትና ስልጠና የትኛውንም አይነት ስዕል በጥራትና በፍጥነት መስራት ይችላል። ውጪም አንድ ሕፃን ልጅ ሎሊፖፕ ሲመጥ ይመለከታል። ይህንም የተመለከተውን እቤት ገብቶ ውሃና ቀለሞችን በመጠቀም ይስለዋል። የኢሻን እናትም እቤቱ እያለ የሳሎን ስዕል ትመለከታለች። ኢሻን እሱን ከቤተሰቡ ጋር አድርጎ በተለያዩ ወረቀቶች ላይ ስሏል። የኢሻንን ተሰጥኦ ግን ማንም ሊረዳለት አልቻለም። አንድ ማታ ላይም ማንም ሳያየው ሽንት ቤት ገብቶ ያለቅሳል። አልቅሶ እንደጨረሰም ማንም እንዳያውቅበት ፊቱን ይታጠባል። አሁን ላይ ኢሻን ቤተሰቦቹ ከጎኑ የሉም። በዚህ ምክንያት ክፍል ውስጥ በጣም ጸባየኛ ልጅ ሆኗል። ቪዲዮውን ከመቀጠላችን በፊት ላይክ እና ሰብስክራይብ ማድረግ እንዳይረሱ። እቺ ለእናንተ ምንም ነች፣ እኔን ግን በጣም ያበረታታኛል። ይህን ቪዲዮ እናንተ ጋር ለማድረስ ብዙ ተለፍቶበታል። ላይክ እና ሰብስክራይብ በማድረግ እኔ ወንድማችሁን አበረታቱኝ። አስተማሪውም ኢሻንን ተነስ ይለውና ይህንን ግጥም አስረዳኝ ይለዋል። ኢሻንም ማየት የምንችለውና የምንሰማው ነገር እውነታ ነው ይለዋል። ማየት የማንችለው ነገርና የማይሰማን ነገር ግን ውሸት ነው ይለዋል። ይህን የሰማው አስተማሪው ግን በጣም ነበር የተበሳጨበት። ኢሻን የግጥሙን ትክክለኛ ትርጉም የነገረው። አስተማሪው ግን ልጁ አስቸጋሪ ነው ብሎ ስላሰበ ሊያዳምጠው ፈቃደኛ አልነበረም። በስዕል ክፍለ ጊዜ ኢሻን አስተማሪው የሚለውን እያዳመጠ አይደለም። ይህንም የተመለከተው አስተማሪው በቾክ ይፈነክተዋል። አስተማሪው ኢሻንን ጠርቶት እጅህን ዘርጋ ካለው በኋላ ይገርፈዋል። ኢሻንም እጁን እየለበለበው ወደ ወንበሩ ይመለሳል። ኢሻንም በመቷል። ነገር ግን ማልቀስ አልፈለገም። ኢሻን ካለቀሰ የአስተማሪውና የክፍል ተማሪዎቹ መሳቂያ ነው የሚሆነው። ስለዚህ ኢሻን እንባውን ጠራርጎ ትምህርቱን ይቀጥላል። የኢሻን ባህሪ በጣም ያልተለመደ ነው።
በእንግሊዝኛ ክፍለ ጊዜ አስተማሪው ሲያስተምር ኢሻን ሌላ ነገር ማሰብ ይጀምራል። በሂሳብ ክፍለ ጊዜም ደብተሩን እየተመለከተ ሌላ ዓለም ውስጥ ይገባል። ኢሻን እዚህ ትምህርት ቤት ከገባ በኋላ ውጤቱ ጭራሽ አልተስተካከለም። ይባስ ብሎ ይጫወትና ይደሰት የነበረው ልጅ ዝምተኛ ሆኗል። ያሉትንም መጽሐፍት በሙሉ ቆሻሻ መጣያ ውስጥ ይከታቸዋል። ከዛም ቦርሳውን ከፎቁ ላይ ወረውረዋል። ኢሻን የሸረሪት መንጋ እያየ በቁሙ መቃዠት ጀመር። አስተማሪውም ደደብ ብሎ ቅጽል ስም ይሰጠዋል። እስቲ ኮሜንት ላይ ትልቁ ዳቦ ሊጦ ነው እያላችሁ ጻፉለት። አዲስ የስዕል አስተማሪም ይቀጠራል። ይህ አስተማሪ ህፃናቶች እንዴት መያዝ እንዳለበት ያውቃል። ከህፃናቶቹም ጋር እንደ ጓደኛቸው እየሆነ ነበር የሚጫወተው። በዚህም ምክንያት ጠቅላላ ተማሪዎቹ በሚባሉ ሁኔታ በጣም ነበር የሚወዱት። የአዲሱ አስተማሪ ስምም ራም ይባላል። በገባ በመጀመሪያውም ቀን ተማሪዎቹን እስቲ የፈለጋችሁትን ሳሉ ይላቸዋል። ኢሻን ግን ምንም አልሳለም ነበር። ራምም ይህን እንዳየ ሊያናገረው ይወርዳል። ኢሻን በተደጋጋሚ ሁሉም ማለት በሚቻል ሁኔታ በሁሉም አስተማሪዎች ይቀጣል። ኢሻን ልክ ራምን እንደተመለከተው ይመታኛል ብሎ ይሸማቀቅ ጀመር። ይህንም የተመለከተው ራም ስለ ኢሻን ለማወቅ ወደ ቤተሰቦቹ ይሄዳል። የኢሻም ወላጆችም ኢሻም ድሮ የሳላቸውን ስዕሎች ያሳዩታል። ስዕሎችንም እየተመለከተ ሳለ አንድ ስዕል ከማዕከላቸው እንደጠፋ ይመለከታል። ራም በኢሻን ጥበብ በጣም ነው የተገረመው። በመገረምም የኢሻንን ስዕሎች መመልከቱን ይቀጥላል። ራምም ለኢሻን ወላጆች ኢሻን ደደብ አይደለም ብሎ ይነግራቸዋል። ኢሻን በጣም ጎበዝ ልጅ ነው፣ ስዕል ላይ ደግሞ በጣም ችሎታ አለው ይላቸዋል። የኢሻንም አባት ስዕል መቻሉ ለወደፊት ህይወቱ ምን ይጠቅመዋል ይለዋል። ራምም የኢሻንን የእንግሊዝኛ ደብተር ያሳያቸዋል። ኢሻም ቢና ዲ በጣም ነው የሚምታቱበት። ይሄ ማለት ኢሻን ዲስሌክሲያ የሚባል በሽታ አለበት ማለት ነው። የኢሻን አባት ግን በነገራው አልተስማማም ነበር። ተው እንጂ ኢሻን ማጥናት ስለሚወድ ነው እንጂ ብሎ ይነግረዋል። አባትየውንም ለማሳመን ራም ብድግ ብሎ አንድ የመጫወቻ ዕቃ ያነሳል። ዕቃው በቻይነኛ ነው የተጻፈው። ራምም ለአባትየው እስቲ አንብብልኝ ብሎ ይጠይቀዋል። የኢሻንም አባት በንዴት ቻይነኛ ማንበብ አልችልም ብሎ ይመልስለታል። ራምም አስከትሎ በጣም ደረቅ ሰው ነክ፣ ባህሪክ አስቸጋሪ ነው ይለዋል። በዚህም ጊዜ የኢሻን አባት አንድ ነገር ይገባዋል። እስካሁን ድረስ የገዛ ልጁን እየተረዳው እንዳልሆነ ነው የገባው። ራምም አሁን ላይ ኢሻን ያለበት ሁኔታ ይሄ ነው ይለዋል። ኢሻን ባለበት ህመም ምክንያት የእንግሊዝኛ ፊደሎችንና ቁጥሮችን መለየት አይችልም። አሁን ላይ አዲስ የገባበት ትምህርት ቤት ይህንን ነገር ስላልተረዱ ልጁ ላይ የቀለዱበትና የተሳለቁበት፣ የማይችለውን መሞከር ቀርቶ ጎበዝ የሆነበትን ስዕል እንኳን ለመሳል ሞራሉን አጥቷል። አስተማሪው ራምም ኢሻምን እስከ መጨረሻው ድረስ ለመርዳት ቆርጦ ተነስቷል። አሁን ለምሳሌ የዓለማችንን ዝነኛ ሰዓሊ የሆነውን ሊዮናርዶ ዳቪንቺን ተመልከቱት። እሱም በተመሳሳይ ሁኔታ ዲስሌክሲያ ነበረበት። ይህ ማለት ደግሞ ፊደሎችን ወደ ኋላ ገልብጦ እንጂ ወደፊት መጻፍ አይችልም። ይህንን በመረዳት ብላክቦርዱ ላይ ራም ፊደላትን ገልብጦ ይጽፋል። ይህንንም ኢሻም ሲመለከት ፈዞ ከነበረበት ይነቃል። ይህንንም የሰማው ኢሻም ተስፋ አለኝ ብሎ በማሰብ ፈገግ ይላል። ክፍልም እንዳለቀ ራም ኢሻምን ይጠራውና እተማመንብሃለሁ፣ አንድ ቀን ትልቅ ሰው ትሆናለህ ብሎ ይነግረዋል። ውጭ ወጥቶም ሳለ ኢሻም ከመሬት ላይ ዕቃ ይለቃቅምና በውሃ ላይ የሚሄድ አውሮፕላን ይሰራል። ይህንም የተመለከቱት አስተማሪውና የክፍል ጓደኞቹ ተሰብስበው ያጨበጭቡለታል። ኢሻም ግን አፍሮ አንገቱን ያቀረቅራል። ራም ግን ኢሻን በራስ መተማመኑ ከበፊቱ እየጨመረ እንደሆነ ይመለከታል። ስለዚህ ብቻውን እየጠራ ያስጠናው ጀመር። ከዛም የእንግሊዝኛ ፊደላትን እንዴት ማንበብ እንዳለበት ያስተምረዋል። ራምም ፊደሎቹን ኢሻን እጁ ላይ ይጽፍለታል። ራምም ኢሻንን አንድም ሳይቀር ስለ ሂሳብና ስለ እንግሊዝኛ በደንብ ያስጠናዋል። በእያንዳንዱ ሂደት ኢሻን ከትላንትና የተሻለ እውቀት እየኖረው ነው። ራም አሪፍ አርጎ ኢሻምን ስለሚያስጠናው ኢሻም ለትምህርት ያለው ፍቅር እየጨመረ እየመጣ ነው። ራምም የስዕል ውድድር ያዘጋጃል። ለኢሻምም አንድ ስጦታ ይሰጠዋል። የኢሻምም አባት ወደ ትምህርት ቤቱ ይመጣል። ራምንም ኢሻም ስላለበት ሁኔታ ይጠይቀዋል። ኢሻምም ልጁ እየተሻሻለ እንደሆነ ይነግረዋል። ከዛም አንድ ታሪክ ይነግረዋል። በአንድ ጊዜ በሰለሞን ምድር ላይ የዛ ከተማ ነዋሪዎች ዛፍ መቁረጥ ሲፈልጉ መጀመሪያ ዛፉን ይከቡታል። ከዛም ጮክ ብለው ዛፉን መሳደብ ይጀምራሉ። ከትንሽ ቀናትም በኋላ ዛፉ በራሱ ጊዜ ይጠወልጋል። ይህንም የሰማው የኢሻን አባት
በጣም ነበር ልቡ የተነካው። ምክንያቱም በዚህ ታሪክ ውስጥ ዛፉ ኢሻን ነበር። የሰለሞን ምድር ነዋሪዎች ደግሞ በዙሪያው የነበሩ ሰዎች ናቸው። አባትየውም ከራም ቢሮ እየወጣ ሳለ ኢሻምን ያያል። ኢሻም የማስታወቂያ ሰሌዳውን ቆሞ እያየ ነው። የተጻፈውንም ነገር ቃል በቃል ያነበዋል። ይህንም የተመለከተው የኢሻን አባት እንባውን መቆጣጠር ያቅተዋል። የማይደርስ ቀንም የለም። የስዕል ውድድር ቀኑ ደረሰ። ኢሻንም ወደ ውድድሩ ቦታ ለመሄድ ይዘገጃጃል። በሌሊትም ወደ ወንዝ ቦታ ይሄድና ትንሽ ይቆማል። ሰዓቱም ሲደርስ ወደ ውድድሩ ይሄዳል። ሁሉም አስተማሪዎችና ተማሪዎች አንድ ላይ በመሆን ስዕል እየሳሉ ነው። ኢሻን ምንም ሳይርበተበት ይገባል። ራምም ኢሻንን እየተመለከተው ስዕል መሳል ይጀምራል። ለዚህ ውድድር ራም ፕሮፌሽናል ዳኛዎችን ነበር የጠራው። ኢሻን ስዕሉን ቶሎ ነበር የጨረሰው። የሳለውንም ስዕል ለራም ይሰጠዋል። ስዕሉንም የተመለከተው ራም በጣም ነበር የተገረመው። ስዕሉ ኢሻም የወንዝ ቦታው ብቻውን ቁጭ ብሎ የሚያሳይ ነበር። በቦታው ደግሞ ዛፎችን፣ ወፎችን እና ሰዎችን የጨመረበት መንገድ በጣም የሚገርም ነበር። ስዕሉን ለተመለከተው ሰው በሕይወት ያለው ነው የሚመስለው። ራም የሳለው ስዕል ደግሞ ኢሻም በጣም ደስተኛ ሆኖ የሚያሳይ ነበር። ይህንም የተመለከተው ኢሻም በጣም ነበር የተደናገጠው። የደስታ እንባ እያነባም ሄዶ ያቅፈዋል። የኢሻን ስዕል አንደኛ ወጥቶ ያሸንፋል። ይህንም የሰማው ትምህርት ቤቱ በሙሉ ቆሞ ያጨበጭብለታል። ኢሻንም ደስታውን መቆጣጠር አልቻለም ነበር። መድረክ ላይ ማደናቅፎት ሊወድቅ ሲል ራም መጥቶ ይዘዋል። ከዛም ወደ መድረክ ይዞት ይወጣል። ኢሻምም በሕይወቱ ለመጀመሪያ ጊዜ ይሸለማል። ከዛን ጊዜ በኋላ ማንም ተማሪም ቢሆን አስተማሪ ኢሻምን ደደብ ብሎ ሊጠራው አይችልም። አሁን ላይ በጣም ተሰጥኦ ያለው ሰዓሊ ነው። ኢሻም ግን ወዲያውኑኑ ሽልማቱን አልተቀበለም። ከዛ በፊት ሮጦ ሄዶ ራምን ያቅፈዋል። ማንም ባልነበረውና በተከፋበት ጊዜ ከጎኑ የነበረው ራም ብቻ ነው። ትዕግስትና መረጋጋትን ያስተማረው ራም ነው። በራምም ምክንያት የዚህ ልጅ ኮንፊደንስ መጨመር ችሏል። ከዛም በኋላ የትምህርት ቤቱ ዳይሬክተር አስተማሪው የሳለውን የኢሻምን ፎቶ ቢሮ ውስጥ ይሰቅለዋል። የልጃቸውን ለውጥ የተመለከቱ ወላጆች በጣም ነበር የተገረሙት። በጣም ተደናግተው የደስታ እንባ ያለቅሳሉ። በፊልሙ መጨረሻም ራምና ኢሻምን ያሳየንና ፊልሙ ያልቃል። እና ከዚህ ፊልም ምን ተማራችሁ? ከዚህ ፊልም የተረዳችሁትን ነገር ኮሜንት ሴክሽን ላይ አስቀምጡልኝ። ፊልሙ እንደተመቻችሁ ተስፋ አረጋለሁ። ሌላ እንደዚህ አይነት ፊልሞችን ለመመልከት ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ።